ይሄን ልጥጥ ያክስትሽ ልጅ ነው 500 ሺህ ብር የምትጠይቂው? 500 ሺህ ለሱ ብላለች። ቶሎን ጨርስ። ኋላ ያክስቴ ልጅና ጓደኛዬ እየጠበቁኝ ነው። ስማ ባለፈው እኮ 50 ሺህ ብር ለኔ ሰጥቶኛል። ድጋሜ ልጠይቀው እንዴ? አብሮ አደግ ጓደኛችን አይደል እንዴ? 50 ሚሊዮንስ ቢሰጥህ ምን አሳቀቀው? አሁን የምጠይቀውን 70 ሺህ ብር ካልሰጠኝ እናቴን እቀየመዋለሁ። በቃ ይሄን ተሏቸውና ቀሪውን ደግሞ እቃውን ስትንሸጥ ታገሱ። እሺ የሚሉን አይመስለኝም። ረጅም ጊዜ ነው የጠበቁን። እነሱም ቃል ያስመጡበት ነው። በዛ ላይ የሰራተኞች ክፍያና የቢሮ ኪራይ ማልቆብናል። ይሄን እኮ 3 ሚሊዮን ምናምን ነው የሚፈርመው። በቃ የሰራተኞቹን ነገ እንከፍላለን። የቢሮ ይቆያል። የባንኩን በዚህ ወር አለብን። እሺ እና ቴቴኮ እሱ እያለ እናስጨነቀሽ ጠይቂ ማለት ቤት ሻይ የለኝም ማለት 500 ሺህ ብር ነው አንተ የሌለ? አዎ በጣም ተሳስራለህ። እኛም አንድ ቀን ይኖረናል። እሺ እሺ ምንድነው አስጠበቅከኝ እኮ። በልሻውን 70 ሺህ ብር ትራንስፈር አድርግልኝ። የለኝም ማለት የ5 ሚሊዮን ብር መኪና እየነዳህ ነው 70 ሺህ ብር የሌለህ? እሱማ የምኖረው የ15 ሚሊዮን ብር ቤት ውስጥ ነው። ስማ ለኛም ቀን ይወጣል። እሺ ምንድነው እንደዚህ ድክምክም ያለ ማለት? ምን ጀስት ስራ ብቻ። እና አባዬ እኮ ለትንሹ ብራዘር ህክምና 700 ሺህ ብር ተጠየቁ። ቢያንስ ግማሹን ሼር አናረጋቸው? የለኝም ማሬ። አንቺ እንኳን አትረጂኝም እኮ። ከኔ ቢጤዎች ስታ በላይ እንደዚህ አይነት ሰዎች በጣም ያሳዝኑኛል። የሚኖሩበትን ቤት የሚነዱትን መኪና ሰዎች ይመለከቱና ሞልቶ የተረፋቸው ይመስላቸዋል። ከጓደኛ እስከ ዘመድ ከቤተሰብ እስከ ወዳጅ ሁሉም ገንዘብ ይጠይቃቸዋል። የለንም ሲሉ ደግሞ ማንም አይረዳቸውም። አንዳንዴ የገዛ ሚስታቸውም ሁሉ አትረዳቸውም። ያለባቸውን የቢሮ ኪራይ፣ የባንክ ዕዳ፣ የሰራተኛ ደሞዝና የመነገጃ ወጫቸውን ማንም አይላቸውም። ብቻ ቤት መኪናና ትንሽ የሚንቀሳቀሱበት ቢዝነስ ስላላቸው ሰዎች በገንዘብ ጥየቃ ነፍሳቸውን ያወጧቸዋል። እነዚህ ሰዎች ዕውቀታቸውን ጊዜያቸውንና ገንዘባቸውን ተጠቅመው ከየባንኩ ገንዘብ እየጠየቁ ለማደግና ራሳቸውን ለመቀየር የሚሯሯጡ ሰዎች እንጂ የምር ሞልቶ የተረፋቸው ቢሊዮነሮች አይደሉምና እንረዳቸው። እናንተ ሰዎች ድምጾኛቸዋለሁ። እናንተም ግን ድምጽ ሁኑ። አይውላችሁ ዳሽን ባንክ ክሬቲቭ ቻሌንጅ ያዘጋጀው ውድድር ላይ 60% ቪው አሸናፊ በሚያደርገው ውድድር በ3.2 ሚሊዮን ቪው እየመራ ነው እንገኛለን። በቮትም ደግሞ እየመራ ነው።